የሰው ልጅ አንድ ነገር ካሰበና በአንድ ነገር ከተለከፈ ከዛ ነገር የፈለገው ሮንግ ቢሆን ትክክል ያልሆነ ቢሆን አካሄዱ ልክ ያልሆነ ቢሆን ከዛ ነገር አይወጣም። የፈለገ ነገር ብታደርጉት በአንድ ነገር ከተለከፈና ለዚያ ነገር ደግሞ ካላገኘው ብሎ ሙጥኝ ያለ ሰው የፈለገ ነገር ቢሆን ከዛ ነገር በምን መክራችሁም ዘክራችሁም ምን ብላችሁም አታስወጡት። ወይ ማሰር ነው ወይ ማስወገር ነው። ይህን ሰው ከዛ ከሚሄድበት ካሰበው ከአቀደው ነገር ለማስወጣት ወይም ለማሰናከል የሚያስፈልገው ነገር ምን መሰላችሁ? ከዛ ነገር የሚወጣበትን አጣብቂኝ የሆነ ነገር ውስጥ መክተት። ካለበለዛ በጭራሽ የሰው ልጅ አስተሳሰባችን አእምሯችን ያሰብነውን ነገር ሳንፈጽም ወደኋላ አንልም። የፈለገ ሮንግ ይሁን ምን ይሁን እናቱን ይግደል፣ አባቱን ይግደል፣ ልጁን ይግደል፣ ሚስቱን ይግደል፣ የፈለገ ይሁን ከአሰበውና ከአቀደው ነገር ወደኋላ የማይል ብዙ አብዛኛው ሰው የዚህ አይነት አስተሳሰብ አለው። አብዛኛው ሰው ደግሞ አካሄዱ አረማመዱ ትክክል ካልሆነ ከዛ ነገር ይመለሳል። ቆም ይላል። ይሄ ነገር ምንድን ነው ብሎ ያስባል። እንዴ የሰው ምክርም ይሰማል። የሰውን አባባል ሰው ምን እያለ ነው? ስለኔ ሰው ምን እያወራ ነው? የሚሄድበት መንገድ ምንድን ነው? እኔ ትክክል ነው ብዬ የያዝኩት መንገድ እውነት ትክክል ነው ወይ ብሎ እውነተኛ የሆነ ሰው የሰውኛ አስተሳሰብ ያለው ሰው ቆም ብሎ ያስባል። ቆም ብሎ ያስባል። አካሄድ እንዴት ነው? የያዝኩት ነገር ትክክል ነው ወይስ አይደለም? የሰው አስተሳሰብ ምንድን ነው? ሰዎች የሚነግሩኝ ምንድን ነው ብሎ ያስብ። የኔ አካሄድ የኔ ሄድኩበት እስካሁን እንደዚህ በዚህ ሄጃለሁ ልክ አይደለሁም ማለት ነው ብሎ ይመለሳል። አንዳንዱ ግን በዛው እንደ ጋሪ ፈረስ አንድ አቅጣጫ ካየ ያንን ይሙትም ይዳንም የፈለገ ሰው ይንጫጫም የፈለገ ሰው ምክር ይምከረውም አይመለስም። በቃ አይኔን ግንባር ያርገው ካለ ከዛ ነገር አይመለስም። አንዳንዱ ሰው ለምሳሌ እንደ እስክንድር ነጋ አይነት ሰው እንደ እስክንድር አይነት ያለ ሰው ግትረኛ ግትር ካለ አንድ ያሰበውን ነገር ካልፈጸመ የማይመለስ የጋሪ ፈረስ እስክንድር ነጋ። ይህ ሊባኖስ ሚዲያ ነው። ሰብስክራይብ፣ ሸር፣ ላይክ አድርጉ ፕሊስ። ሸር ላይክ አድርጉ። ይሄ በኢትዮጵያ ምድር የሚደረገው ትግል እንዲህ እንደ ቀላል አትዩት። እንደ ቀላል ኢትዮጵያን ለማዳን የኢትዮጵያን ሕዝብ ለማዳን የሚደረግ ትግል ነው። የፋኖን እንቅስቃሴ እንደ ቀላል ነገር አትዩት። ኢትዮጵያን ለማዳን ነው እንጂ አማራን ለማዳን አይደለም። እመኑኝ፣ አማራን ለማዳን አይደለም። አማራን ለማዳን የፋኖ እንቅስቃሴ ወይም ፋኖ አልተደራጀም። አዲስ አበባ ኢትዮጵያ አትገባም ሲባል እንደፈለክ በየትኛውም ሀገር በኢትዮጵያ ምድር አትሄድም ሲባል ነው ትጥቅ ነፍጥ ያነሳው እንጂ አማራን ነፃ ለማውጣት ለአማራ ሊታገል ወይ አማራን ሊገነጥል አይደለም። ይሄን ልብ ብላችሁ አስምሩበት። የፋኖ ትግል አማራን ለመነጠል ከኢትዮጵያ አይደለም። ኢትዮጵያ እንደ ኢትዮጵያዊነቷ አንድ ሆና በዘር በቋንቋ በሃይማኖት ሳትከፋፈል ሁሉም ኢትዮጵያዊ በፈለገበት ቦታ ሄዶ የመኖር የመስራት በቃ መብት አለው። ይሄ ከዚህ መጣ አይባልም። ኢትዮጵያ ናት። ያንን ለማስከበር ነው የፋኖ ትግል። ጌታ ስራዴ የተናገረውን ሰምታችኋል። ብዙዎቻችሁ ዛሬ የአማራን ትግል ጥላሸት ለመቀባት አማራ ብሔርተኝነት ነው፣ አማራኛ እንደዚህ ነው፣ አማራን እንደዚህ ነው፣ ኢትዮጵያን ያገለለ ነው ምናምን ትላላችሁ። አይደለም። ደጋግማችሁ ስሙ። አይደለም። አማራ ለኢትዮጵያ ሕዝብ ነው የሚናገር። መነሻውን አማራ አደረገ እንጂ መድረሻው ግን ኢትዮጵያዊ ናት። ሰምታችኋል። የፋኖ መሪዎች በእያንዳንዳቸው የሚሰጡትን መግለጫ የሚናገሩትን። አሁን ደግሞ ማኒፌስቶ እየተዘጋጀ ነው። ያ ማኒፌስቶ ደግሞ ይወጣል። የዛን ጊዜ ምን ትላላችሁ?
ይህን የምታቀነቅኑ የብልጽግና ፈቀላጤዎች፣ የብልጽግና ተከፋዮች ናቸው። ይህን የምታቀነቅኑ ይሄን ነው የምታቀነቅኑ። ስለዚህ ውድ ኢትዮጵያውያኖች ልብ ብላችሁ ስሙኝ። አማራ ለመላው ኢትዮጵያ እንጂ ለአማራ አይደለም የተነሳው። አነሳሱን አጀማመሩን የመላው ኢትዮጵያዊ ያውቀዋል። የአማራን አነሳስ፣ የአማራን ወደ ትግል መግባት ሁሉም ኢትዮጵያዊ ያውቀዋል። ሲታፈስ ወደ ሀገር አትገባም፣ ወደ ኢትዮጵያ አትገባም ሲባል እናት አባቶቹ ያቀኗትን ደም አጥንታቸውን የከሰከሱባትን ኢትዮጵያ የኢትዮጵያን ዋና ከተማ የተባለችውን አዲስ አበባ አትገባም፣ አትረግጥም ሲባል በሌላው ሀገር በሌላው አካባቢ ሄዳ አትኖርም ሲባል ወለጋ ውስጥ መኖር አትችልም፣ አሩሲ ውስጥ መኖር አትችልም፣ ሶማሌ ውስጥ መኖር አትችልም እየተባለ ሲገደል ሲጨፈጨፍ በጅምላ ሲቀበር አይታቸዋል። ይሄንን ምክንያት አድርጎ ነው አማራ አሃ ብሎ የተነሳው። ምን ያውቃል ከሽለላና ከፉከራ በስተቀር እየተባለ ሲነገርለት የነበረ በባዶ እግሩ የሚሄድ የተባለ ጋቢ ለባሽ እየተባለ አሃ ምን ያመጣል? በሳምንት ውስጥ ትጥቁን እንኳን ዱላውን እንኳን የቁመ ጠብቀኝ መሳሪያውን ቀበቶውን እናስፈታለን፣ ሽርጥ አልብሰን ሽንቱን እናሸኗለን ተብሎ እኮ ነው አንተ የተባለ አማራ ነው አለ። ተው አለ። ለመነ። እንዴት ታውቃል? ሁሉም ሰው ያውቃል። ለመነ። አማራ አልለመነም። ተውን አላለም። እባካችሁ ተው፣ በኢትዮጵያዊነታችን አብረን እንኖር አላለም። ስለዚህ መጨረሻ ያለው አማራጭ አሃ ይሄ ነው አለ። ይሄማ ከሆነ መነሻዬን አማራ አርጌ ተደራጅቼ ኢትዮጵያ ነፃ አወጣለሁ። ይሄንን አሰቃቂ መንግስት፣ ይሄንን ጨፍጫፊ መንግስት፣ ይሄ ከቅኝ ገዢዎች የበለጠ የውስጥ ጨፍጫፊ የኢትዮጵያን ሕዝብ የሚጨርስ ጡት የሚቆርጥ የሚሰልብ ሕፃናትን የሚጨፈጭፍ ቤተክርስቲያንን የሚያቃጥል ትምህርት ቤትን የሚያቃጥል ክሊኒክን የሚያቃጥለውን መንግስትማ እፋለመዋለሁ። ይሄንን መንግስት ሳላስወግድ ክንዴን አልንተራስም። ዳገል ቁልቁለት እየወረድኩ ፀሐይ ብርድ ክረምት በጋ ሳይበግረኝ ራብ ጥም ሳይበግረኝ ጤዛ እየላስኩ አፈር እየቃም ቅጠል እየበላው ይሄንን አገዛዝ አስወግዳለሁ ብሎ ተነሳ። አማራ ተነሳ። አንዲት ክላሽና ቁመ ጠብቀኝ ይዞ ነው የተነሳ። አንተ አማራ ልቡን ይዞ ነው የተነሳ። ልብ የአባት የእናቱን ጀግንነት የእናት የአባቱን ወኔ ይዞ ነው የተነሳ እንጂ መሳሪያ አይደለም። መሳሪያውንማ እንደሚቀበል ያውቀዋል። አንተ መሳሪያውን እኮ እንኳንስ ጦር ሜዳ ፊት ለፊት መጥቶለት ይቅርና አዲስ አበባ ከተማ ውስጥ ገብቶ መሳሪያ ዘርፎ ነጥቆ የመሄድ ችሎታ አለው አማራ። እንዴት ገብቶ ተርብ ነው። የመሳሪያ አይደለም ጥያቄ፣ የመሳሪያ አይደለም። በምን እዋጋለሁ? የትኛው ጥይት የትኛው መሳሪያ አይደለም ጥያቄው የመሳሪያ ጥያቄ አይደለም። ማን ይረዳኛል አይደለም። የአማራ ጥያቄ ተውን። ከተነሳን አትችሉንም። ተው አለ። እናንተ ታንክ ስለያዛችሁ፣ እናንተ ድሮን ስለያዛችሁ፣ እናንተ አይሮፕላን ስለያዛችሁ፣ እናንተ የተለያየ ድሽቃ መሳሪያ ስለያዛችሁ እናሸንፋለን ብላችሁ አትገምቱ። ተው፣ በሰላም እንኑር። ኢትዮጵያ በሰላም ትኑር። ተው፣ እረፉ። ወንበሩን አንነካ። ቁጭ በሉ፣ ግዙን፣ በስርዓት አስተዳድሩን። እንደ ልብ እንውጣ እንግባ። ተው አላቸው።
ምን ሊያመጣ በአንድ ጥይት ክላሽ ይዞ ነው እኔን የሚያሸንፈው? ኧረ ተው አለ። አሃ ነው አለ። ተነሳልሃ፣ ተነሳ፣ አማራ ተነሳ። አሃ እንደዛ ነው እንዴ? ተመልከት ይህንን እያንዳንዱን በቆመጥ በፍየል ሞራ በደለበው በክትክታ በትር አናቱን እያለ ይሄን ተቀበለው። ይሄን ዲሽቃ ምናምን መዓት ነው የተቀበለው። አንተ ዛሬ ወይ ብልጽግናን መውጫ መግቢያ ያሳጣው ማን ነው? አማራ ነው። ተውን ያለ አትግደሉን ያለው። ስለዚህ ውድ ኢትዮጵያውያኖች የአማራ ትግል የፋኖ ትግል ለመላው ኢትዮጵያ እንጂ ለአማራ ብቻ አይደለም። እስቲ አማራ ራሱን ነፃ ለማውጣት እስከ ዛሬ ዘመን በጽሁፍም የተጻፈ በታሪክም የተተረከ ተደራጅቷል የሚል አምጡ። እስቲ ምን ለሐቅ ለገመድ ስትሉ ተናገሩ። እስቲ አማራ ለራሱ ወገን የተደራጀበትን መቼ ነው እስቲ ንገሩን። ለመላው ኢትዮጵያ ካልሆነ በስተቀር ለኢትዮጵያ ነው። ኢትዮጵያ ነው። አማራ ማለት ኢትዮጵያ ነው። በየትኛውም ደግሞ በውጭም በሉት በማንኛውም በሉት በምን በሉት ኦርቶዶክስና አማራ እንዲጠፋ ነው የሚፈለገው። የዚህ ደግሞ ስራ አስፈጻሚ የዚህ ደግሞ አካሄድ የአማራ ጠል የሆነው ብልጽግና የሚባል አብይ የሚባል እንደ እባብ ቆዳውን አለስልሶ መጣ። ስለዚህ ይሄን ተከትሎ ነው ቅድም በመግቢያ እንደነገርኩሽ ሰው ያሰበውን ያቀደውን አንዳንዱ ሰው ያንን ዓላማ ካልፈጸመ ወደኋላ ማይላል። እንደ እስክንድር አይነት ነጋ። እስክንድርን አካሄድ አይታቸዋል፣ ሰምታቸዋል። ገና ባልደራስ ብሎ ጀመረ፣ የኢትዮጵያ ባላደራ ምናምን ብሎ ጀመረ። ከዛ ጎጃም ውስጥ ገባና ተረማመሰ ምናምን ብሎ ከዛ ሸዋ ውስጥ ገባ። ፋኖን የሸዋን ፋኖ ከፋፈለ። በዚህ ቢባል ብር ከዚህ ይላክለታል። ይሄንን የሱ አፈቀላጤዎች አሉ እዚህ ሰበስባሉ፣ ብር ይልኩለታል። እሱ በገንዘብ ፋኖን ድብልቅልቁን አወጣ። ከነ ማስረሻ ሰጤ ከነ ኮሎኔል ፋንታው ሙሃባ ጋር ሆኖ ከነ መስፍን ጋር ሆኖ ፋኖ ከፈፈለ። የጎንደርን ፋኖ ከፈለ፣ የሸዋን ፋኖ ከፈለ። የጎጃምንና የወሎን ያልቻለው የወሎንም ጀምሯል፣ ከፍሎ ነበር። እስክንድር ነጋ ያላረፈ ወደ 5 ጊዜ ነው ድርጅት እያለ የመሰረተው። ልብ በሉ። አሁን መጨረሻ ላይ የአማራ ፋኖ ብሔራዊ ንቅናቄ ሲመሰረት የፖሊስ ቢሮ አባል ሆኖ ተመደበ። ከ2 ቀን ከ3 ቀን በኋላ እሺ ብሎ ከተቀበለ በኋላ እኔ አልፈልግም ተራ አባል ሁኜ አገለግላለሁ። ተመልከቱ ሴራውን። በውስጡ ያሰበው ያቀደዋል። እሱ የአማራ ብሔራዊ ንቅናቄ ሆኖ ሊቀመንበር ሆኖ ለመምራት ነው የሚያስበው። በየትኛው አቅሙ በየትኛው በዚህ በተንኮሉ 2 ምላስ በባብ ምላሱ ነው የአማራን ፋኖ የሚመራው። በየትኛው አቅሙ ነው? የአማራን ትግል ለማዳፈን የኢትዮጵያን ትግል ለማዳፈን የተዘጋጀ የውስጥ አርበኛ ቅጥረኛ እንደሆነ በዚህ መረዳት ትችላላችሁ። የአዲስ አበባ ሕዝብ የእስክንድር ነጋ ደጋፊ ነኝ የምትሉ በውጭም ያላችሁ ስሙ፣ ልብ ብላችሁ ስሙ። የእስክንድር ነጋን አካሄድ ከመጀመሪያ ጀምሮ ተከተሉት። እስቲ ከእስር ቤት ከወጣ ጀምሮ ባልደራስ ብሎ አዲስ አበባን አላይ ፓርቲ መሰረትኩ ካለበት ጊዜ ጀምሮ የሄደበትን አካሄዱን ተከተሉ እስካሁን እስካለ ድረስ የአዲስ አበባ ሚዲያ ምክር ቤት ብሎ እስከመሰረተበት ቀን ድረስ ተከተሉት። ስንት ጀግኖች ረገፉ በሱ ምክንያት። ስንት ጀግኖች እርስ በርስ ተጋደሉ። ስንት እናንተ ሰዎች በእስክንድር ምክንያት። ዛሬ ደግሞ
ከትግሉ አልፈልግም እኔ ተራ አባል እሆናለሁ ብሎ በጎን መጣና የአዲስ አበባ ሚዲያ ምክር ቤት ብሎ ይሄ እሱ የሚመስላትን ሰባሰበና መሰረትኩ አለ። ተመልከቱ። የዚህ የአዲስ አበባ ሚዲያ ምክር ቤት ምክትል ሰብሳቢ ማን እንደሆነ ታውቃለህ? ማን እንደሆነ ታውቃለህ? አንተ ላውላውን ነው የምታየው። ማስረሻ ሰጤ እነ መስፍን ያሉበት በመንግስት በብልጽግና በአዲስ አበባ ተመርቆ የተጀመረ ነው። በዚህ አይነት ሴራ የኢትዮጵያን ትግል የፋኖን ትግል ለመበታተን የተዘጋጀው ወጥመድ ነው። አንተ እመነኝ። ምናልባት አንዳንዶቻችሁ በቅንነት ይሄን ነገር አይ ልክ ነው ልትሉ ትችላላችሁ፣ ግን አይደለም። እመነኝ። እዛ ውስጥ ያለ ሰው ነው። እመነኝ። ማስረሻ ሰጥ ያለበት እነ መስፍን ጣሱ የጎንደሮች ምናምን እነሱ ሁሉ ያሉበት ነው። ይሄ የአዲስ አበባ ሚዲያ ካውንስል ተብሎ ምክር ቤት ተብሎ የተመሰረተው እነሱ ያሉ የአማራን ፋኖ ለመከፋፈል ለመለያየት በቃ በውስጡ የሆነ ሳንካ ለመጨመር እንዲህ ነው እንዲባል ለማድረግ ጥላሸት ለመቀባት የተደረገ ሴራ ምንድነው የተመሰረተ የሴራ አካሄድ ነው። ይሄን እወቁ። እናንተ ልብ በሉና አዳምጡ። ኢትዮጵያውያኖች ልብ ብላችሁ አዳምጡ። የአብይን አካሄድ ታውቃላችሁ። አብይ ቤት እንዴት አድርጎ እንደሚሄድ ትግሉን ለመጥለፍ ቤት አድርጎ እንደሚሄድ ታውቃላችሁ። እስክንድርን ከጠፋ ተብሎ ጎጃም ውስጥ ተያዘ ተብሎ ከስንት ወር በኋላ ደጀን ላይ ተይዞ ሲመጣ ደጀን ላይ ልቀቁት ያለ ልቀቁት ተውት አለ። ግን ሴራ ነበራ። የእስክንድር አካሄድ የብልጽግና አፈቀላጤው የብልጽግና ጆሮ የብልጽግና አፍ የብልጽግና መሳሪያ ሆኖ የሄደ ነው። እስክንድር ነጋ ማለት ገና እኮ አማራ ብሔራዊ ንቅናቄ ሲመሰረት የፖሊስ አባል ሆኖ ሲቀመጥ እሺ ብሎ ከተቀበለ በኋላ ከ2-3 ቀን በኋላ ኖ አልፈልግም ማለት ትግሉን እኮ ጥላሸት ለመቀባት ነው። የትግሉን አካሄደው ካሁን እኮ እንደዚህ ሆነ ለማሰኘት ይሄ ዓላማ አለው፣ አቅዳለሁ ነው። እኔ ተራ አባል ሆኜ ነው ለወንበር እንደዛ ያልሞተ እንደ እስክንድር ነጋ ለወንበር ለስልጣን የሚሞት አለ እንዴ እናንተ? በዚህ ዓለም ላይ አብይም እንደሱ አይሆንም። አብይ እንኳን በአንድ ጣሙ የተቀመጠ ነው። ተመርጠም ሆነ ምንም ሆነ ወንበር ላይ ተቀምጧል። ወንበሩ ቢሟሟት ምንም ይሄ እኮ ለማግኘት ወንበር እንደ ብርሃኑ ነጋ የስልጣን ሱስ ታላቁ እስክንድር እንዲባል እኮ የሚፈልግ ነው አንተ። ስለዚህ አማራ ፋኖ ብሔራዊ ንቅናቄ የእስክንድርን አካሄድ በአይነ ቁራኛ ተመልከቱት። አካሄዱ ካሁኑ እርምጃ ካልተወሰደበት ወይ ማሰር ነው ወይ አስሮ ምክር መስጠት የሄደበትን ገለጻ እንዲስት ማድረግ ከናንተ ውጭ ሆነ ተራባል ላይ ብሎ ከተመሰረተ በኋላ ከአማራ ፋኖ ብሔራዊ ንቅናቄ ውጭ ሆነ አካሄድ ሲሄድ ሃይ ሊባል ይገባል። የአማራ ፖሊስ ቢሮ እናንተ አሁን የተመሰረተው የአማራ ፋኖ ብሔራዊ ንቅናቄ የፖሊስ ቢሮ አባላት ሊቀመንበር የፖለቲካ ሃይ መባል አለበት። እስከ መቼ ነው ሽሩን የምትለው አንተ? እስከ መቼ ትግሩ አሁን እንደዚህ ቁልፍልፍ አድርጎ እንዲበታተን ሌላ ሳንካ ውስጥ እንድትገባ ነው የምትፈልገው ነው ወይ? ከእንጭጩ ነው ከአሁኑ ነው መቀጨት ያለበት። በኢትዮጵያ ከአገር ውስጥም ያላችሁ በውጭ ሀገር ያላችሁም ኢትዮጵያውያን በሙሉ የአዲስ አበባ ሚዲያ ምክር ቤት ብሎ የመሰረተ ከነ ማስረሻ ሰጤ ነመስፍን ኮሎኔል ሙሃባ ወደ ጦርነት ይል ተብሏል። ጦር ይዘምራ ተብሏል። እነሱ ያሉበት ከፍተኛ የሆነ ረቂቅ በሆነ ነገር የተሰራ ስራ ነው፣ እየተሰራ ያለ ስራ ነው። ስለዚህ መሳይ መኮንን ይሄንን ባለፈው አቅርበ ነበረ። የሆነ ሰው እንደዚህ ነው ያንን የሚመለከት ሐሰት ነው አጣራ።
የኢትዮጵያ ሕዝብ እንደሚወድ የፋኖን ትግል እንደ ፋኖ ትግል ደጋፊ እንደመሆን መጠን ይሄን ነገር በሚዲያ ማቅረብ አልነበረብህም። አሁንም አጣራ። አካሄዱ ልክ አይደለም። እናንተ አካሄዱ ልክ አይደለም። የአማራን ትግል ጥላሸት ለመቀባት እየተሄደ ያለ ነው። እስክንድር ነጋ የጋሪ ፈረስ አንዴ ያሰበውን ካላደረገ የማይመለስ አይታችኋል። ከሰልፊቱን ቀብቶ ኩስስ ብሎ የህዝብን ልብ ለመብላት እሱ እኮ እንደዚህ ታጋያችን ነው ምናምን እንዲባል ያላደረገው ጥረት የለም። 5 ጊዜ 6 ጊዜ የአማራን ትግል ወደኋላ ለመጎተት ዛሬ ደግሞ አማራ አንድ ሆኖ ትግሉን አንድ ሆኖ እየመራ ባለበት መግቢያ ቀዳዳ ሲፈልግ ይሄን አገኘ። ከብልጽግና ጋራ ተመካክሮ የተደረገ በዚህ መልክ እኮ ብንሄድ ትግሉን ጥላሸት እንቀባዋለን፣ የመከፋፈል ነገር ይፈጠራል በሚል ሁኔታ የተሄደበት ሴራ ስለሆነ መላው ኢትዮጵያዊ ይሄን ነገር ማወቅ ያስፈልጋል። የአማራ ብሔራዊ ንቅናቄ የፖሊስ ቢሮ አባላት ይህን የሚመለከታችሁ ካሁኑ ከእንጭጩ እናቴ በእንቁላሌ በቀጣሽ ይበቃናል። ከዚህ በኋላ አማራ አይከፋፈልም። በአንድ እዚህ እየሄደ ነው። ከዚህ በኋላ በውስጣችሁ ሌላ ነገር እንዲገባ አይፈለግም። ልብ በሉ። ይሄ ነው። ሌላው እንደው ትንሽ ጠቀስ አድርጌ የማልፈው የብልጽግና ለምርጫ ለማካሄድ በየዩኒቨርሲቲዎች እያንዳንዱ የራሱን የሆነ 10 ሰው 5 ሰው እያንዳንዱ በቃ ካርድ እየሞላ ስም እየጻፈ እንዲያመጣ ተብሎ የደብረ ማርቆስ የፖሊቴክኒክ ዩኒቨርሲቲ ተቃውሟል። ጥሩ ነው። ሌሎችም የባህር ዳርም አለ፣ የጎንደሩም አለ፣ የድርቦ ታቦር እናንተ ሁሉ በዚህ ነገር ተሳተፉና እባካችሁን ይሄንን የአገዛዝ ይሄንን ገዳይ አገዛዝ ይሄንን ኢትዮጵያን የሚያወድም አገዛዝ ከወዲሁ እንዲቀጭ አድርጉ። እባካችሁ እናንተ ምሁር ነኝ የምትሉ ተማሪዎች፣ አስተማሪዎች፣ የዩኒቨርሲቲ ተማሪዎች በኃይለ ሥላሴ በጃንሆይ ጊዜ እኮ ተማሪ ነው እኮ አንተ የሚያፋፍመው ክብሪት ቱኖ ሳቱን የሚለክሰው። ዛሬ ምንድነው በድን የሆናችሁ? ምንድነው በድን የሆንከው? ደብረ ማርቆስ አሁን መነሳት ጀመረ። አስተማሪዎችን ልቀቅ፣ ያ ከህዝብ ጎን ነን አለ። የጎንደሩም የባህር ዳሩም የድርቦ ታቦሩም ተነሱ እንጂ ምንድነው የምትሆኑት? እስከ መቼ ነው? ተምረህ ወጣ ዲግሪ ምን ይዘህ ድንጋይ የምትፈልጥ ከሆነ ውትድርና እየተጓዝክ የምትሄድ ከሆነ ምንድነው ያንተ ትምህርት የሚጠቅመው? ንገርኝ እስቲ። እናት አባት እየታረደ ቤተ ክርስቲያን እየወደመ ትምህርት ቤት ክሊኒክ እየወደመ እናት አባት በበሽታ በረሃብ እያለቀ እየረገፈ እያየ ያንተ መማር ምንድነው ጥቅሙ? ንገር። ያንተ ተማሪ ነህ ማለት ምንድነው? ተማሪ ማለት ምሁር ማለት አርቆ የሚያስብ የህዝብን በደል የሚመለከት ነው። ተው የሚል ነው። ምንድነው የሚያስተኛችሁ? ለምንድነው የተኛችሁት? ለምንድነው የአዲስ አበባ እየሆነ ያለውን ታያላችሁ? ስለዚህ ውድ ኢትዮጵያውያኖች ይሄ ነገር መታሰብ አለበት። በተለይ የአማራ ፋኖ ብሔራዊ ንቅናቄ ፖሊስ ቢሮ አባል የሚመለከታችሁ የእስክንድርን ሁኔታ ሐመር አድርጋችሁ በቃ እንዴን አንከር አድርጋችሁ ተከታተሉት።